ሰላም እንዴት ናችሁ? እንዴት ቆያችሁ? እግዚአብሔር ፈቅዶ እግዚአብሔር አበርትቶን የጾሙ ግማሽ የደብረ ዘይት ሳምንት ላይ ደርሰናል። እንኳን አደረሳችሁ። ባለፈው ሳምንት መጽሐፍ ቅዱስን ለህይወትም ለእውቀትም እንዲጠቅመን አድርገን እንዴት ማንበብ እንዳለብን የተወሰነ ነገር ልነግራችሁ ሞክሬ ነበር። ሌላ አንድ እኔን የጠቀመኝን ነገር ደግሞ ልጨምርላችሁ። አንድ የመጽሐፍ ቅዱስ ክፍል ካነበባችሁ በኋላ ለዛ ክፍል ሪቪው ስሩለት። ከጓደኛችሁ ጋር እኩል እናንብብ ተባባሉና ልክ አንብባችሁ ስትጨርሱ የትኛው ክፍል ላይ ምን ታሪክ እንዳለ፣ ምዕራፍ 1 ላይ ምን እንዳለ፣ ምዕራፍ 2 ላይ ምን እንዳለ እያንዳንዱን ክፍል ከጓደኛችሁ ጋር አውሩበት። ለምሳሌ ወንጌል እያነበባችሁ ከሆነ ክርስቶስ ወደዚህ ሄደው መቼ ነው፣ ከአይሁድ እንደዚህ ያደረጉት መቼ ነው፣ ብቻ እያንዳንዱን ታሪክ ለማውራት ሞክሩ። ማለት ቁጭ ብሎ ማንበብ አለ ማለት እያንዳንዱን ክፍል እየገለጣችሁ እንደዚህ ለማንበብ ሳይሆን ለምሳሌ ፈተና ኖሮባችሁ ስትከልሱ እንደምትጠቀሙት ማለት ነው። ምዕራፍ 1 ላይ እንደዚህ ነገር አለ እንደዚህ ያለ እያላችሁ እንደምታወሩት እንደዛው እያንዳንዱ ምዕራፍ ላይ የማን ታሪክ ምን እንደተፈጠረ ከጓደኛችሁ ጋር ለማውራት ሞክሩ። ስታነቡ ራሱ ከሆነ ሰው ጋር እናንብብ ተባብላችሁ ብታነቡ አሪፍ ነው። ያው እየተጋገዛችሁ በደንብ እንትን ስለምትሉ ማለት ነው። ከዛ ባሻገር ግን ሪቪው ስትሰሩለት በእውነት በደንብ ነው እናንተ ጋር የሚቆየው ያ ታሪክ እና እስከመጨረሻው እንዳይረሳችሁ በቃ ይሄን መንገድ ብታደርጉበት ጥሩ ነው። እኔን ስለጠቀመኝ ነው። አሁን ላይ ያለው መጽሐፍ ቅዱስ ደግሞ እያንዳንዱ ምዕራፍ ላይ ስለ እንትን የሚል ርዕስ አለው ከላይ እና እሱ ደግሞ ሞር በደንብ ውስጥ ገብተንላ ማንበብ አይጠበቅብንም። ርዕሱን አይተን ርዕሱን ከዛ ታሪክ ጋር ምን ተያያዥ ነገር እንዳለ ለማስታወስ ይረዳናል እና እሱ ነገር ብትጠቀሙት እንደኔ እመክራችኋለሁ። እስከ ጾሙ ግማሽ በሰላም ያደረሰን አምላክ ቀሪውንም ጊዜ ባርኮ ጾሙን በሰላም አስጨርሶ ለትንሳኤው በሰላም ያደርሰን።